ዝና ጉዱ ፈላ እንግዲህ መድብል መጥቷል ማለት ነው። እንግዲህ መድብል ማለት ማን ነው ስንል የብሩክ ወንድም ነው። እናም እንግዲህ ዝናና ማህሌት መጥተውባቸው ነበረ ወደ ቅድስቴና ምሳሌ ማለት ነው። ቅድስትና ምሳሌ ወደ ገበያ እየወጡ ነበረ እና ዝናን ሲያዩ በጣም ነበረ እየደነገጡት ማለት ነው። ቅድስት በጣም ደንግጣ ምሳሌን እየደበቀች ነበረ ያለችው። እንዳትጠጉን፣ እንዳትመጡ፣ እሪ ነው የምለው፣ እጮሃለሁ፣ ፖሊስ ነው የምጠራው እያለች በጣም እየተቆጣች ነበረ። በአጋጣሚ ደስ የሚለው ነገር ዝና ከመድረሱ ቀድሞ ግን መድብል ደርሶላቸዋል ማለት ነው። እንግዲህ መድብል ከለላ ባይሆናቸው ይህኔ ዝና ሊወስዳቸው ይችል ነበር። አስባችሁታል? ሞገስ እንዲሁም ጠፍቷልኝ። ጭራሽ ደግሞ ምሳሌና ቅድስቴንም ሊወስዷቸው ነበረ የነበረው። ነገር ግን መድብል መጥቶ አትርፏቸዋል ማለት ነው። እንግዲህ መድብልን ታውቀዋለች በደንብ ማለት ነው ማህሌት። ስለዚህም ለዝና ነግረዋለች ማለት ነው። አይ በጣም ነው የሚያስፈራው፣ ይሄ ሰው እኮ የሞገስ ወንድሙ ነው፣ ደግሞ በጣም ያስፈራል፣ ተደባዳቢ ነው፣ እንዴት መጣ፣ ለምን መጣ፣ ብቻ ብዙ ነገር ብላለች ማለት ነው። ማህሌትም እንደምንመለከታት ከሆነ በጣም የፈራች ትመስላለች፣ በጣም የደነገጠች ማለት ነው። ምክንያቱም እንዳለችው መድብል ተደባዳቢ ነው። ስለዚህ ዝናንም እሷንም ሊጠቃጠቃቸው ይችላል ማለት ነው። ገና ከእስር መውጣቱ ነው። እናም ነግረዋለች ለዝና፣ ይኸውልህ እንግዲያውስ አሁኑኑ እወቀው፣ መድብል የሚባል ሰይጣን ወንድም አለው፣ በጣም ሲበዛ ሰይጣን ተደባዳቢ ነው ብላ ደጋግማ ስትነግረው ምንድን ነው እያስፈራራሽ ነው ብሏታል ማለት ነው። እሷም አይ እንደዛ ሳይሆን ከአንተ እንኳን የሚበልጥ ወንድ የለም፣ እንደው ግን እንዲሁ ያለ አንድ ነገር እዚህ ቤት በዚህ ሰዓት አልመጣም እያለች ተደምጣለች ማለት ነው። በነገራችን ላይ ፊቷ ስትታይ በጣም ደንግጣለች። ስለዚህ መድብል ሲያስፈራራ የነበረውን እንደዚህ ሞገስንም ብሩክንም ሲያስፈራራ ገዳይ ነኝ እገድላለሁ ሲል የነበረውን ዝናን ያሯሩጠዋል ማለት ነው። በጣም ነው የሚያስቀው። እንግዲህ እኔ ጀግና ነኝ፣ እኔ ወንድ ነኝ ሲል የነበረውን ሰውዬ የሚያስፈራራ ሰው መጥቷል። ይሄ በጣም ደስ የሚል ነገር ነው፣ በተለይ ለሞገስና ለብሩክ ማለት ነው። ዝና ራሱ የፈራ የተንቀጠቀጠ ነው የሚመስለው። ምክንያቱም እንዴ ቆይ አሁን ለምን መጣ፣ አሁን ምን ሊሰራ መጣ፣ ለምን መጣ እያለ ይጠይቃታል ማለት ነው። እሷ እኔ ምን አውቃለሁኝ፣ ግን ምናልባት ብሩክ ጠፋ የተባለ ወሬ ስላለ እሱን ሰምቶ የመጣ ይመስለኛልኝ። ቆይ እሺ የት ነው የነበረው እስካሁን ድረስ፣ ለምን እኔስ አላየሁትም ብሎ ይደናገጣል ማለት ነው። እሷም እንዴ አንተ ቆይ ሞገስና ብሩክ ጋር አድርጌያለሁ ትል የለም እንዴ፣ እንዴት ነው የማታውቀው እሱን? ወንድም እኮ ነው መድብል ማለት፣ በቃ አንተ ተሳስተሃል ማለት ነው እያለች ማህሌትም ትከራከረዋለች። እና እኔ ግን እውነቱን ልንገርሽና ማህሌትን አሁን ላይ ያስጠላኝ ነገር ቢኖር የአንቺ ጭቅጭቅ፣ የአንቺ ንዝንዝ ነው፣ እንዴት እንዳስጠላሽኝ ይላታልኝ። እንደ አንቺ በቃ መነዛነዝ ነው ስራሽ፣ ሌላ ስራ የለሽም እያለ ያዋርዳታል። አንዳንድ ጊዜ ራሳችን የምናዋርደው ራሳችንን እንድንወደድም እንድንጠላም የምንሆነው። ማለት ደግሞ ሙጭጭ አለች። በነገራችን ላይ ወንዶች ሙጭጭ ሲሉባቸው አይወዱም። በቃ ፍሬ ስጩ፣ ጊዜ ስጩ፣ ጭራሽ ወዳለሁ ብለው አረፈች። ጉድመጺ ነገርሻለሁ። እኔ እንግዲህ ተናግሬያለሁኝ። አሁን እንደውም የሆነ ውሳኔ ግን እኔ እያሰብኩኝ ነው። አንቺም እያሰብሽ ከሆነ የሚጠቅመን ከባድ ነገር፣ በቃ እሱም ግደል የሚለኝ ነገር መጥቷን እንገድላለን። በቃ ይህ አሁን በአይምሮ የሚመላለስ ነገር ነው። ይህ ለሁለታችንም የሚጠቅም ነገር ይመስላል። በቃ መሞት አለባቸው። እኔም የምፈልገውን እንዳገኝ ይኸውልሽ፣ እኔ ደግሞ አሁን የምፈልገው ሞገስን መግደል ነው። እኔ ሞገስን ገድዬ ከዛ ሞገስ ከሞተ በኋላ አምጥቼ ሉላን ሌሊት እኔ እንደፈለግኩ አደርጋታለሁ። ቀን የውሻ ምግብ እየሰጠው ጭካኔው ግን የምር ዝና በጣም ጭካኝ ሰው ነው። ይህንን ሲል ጭራሽ አልሰቀጥጠውም። በጣም እኮ ከባድ ነገር ነው። እና ልገድል ነው እያለ ነው እንግዲህ። አሁን ልገድል ነው፣ ግደል ይለኛል ብሏል ደጋግሞ። የግደል መንፈስ የተዋረሰ ይመስላል ባይዘወይ። እና ግደል የሚለኝ ነገር አለ፣ እገድለዋለሁ። ከዛ በኋላ እሷን ሉላ የኔ ብቻ ናት። እንግዲህ ሉላን የኔ ማድረግ የምችለው አንድና አንድ ሞገስን መግደል ስችል ነው ብሏል ማለት ነው። እንግዲህ ዝና ሞገስ እንዲገድል አስቧል። ሞገስ ግን መግደል አይችልም፣ አያገኘውም። ምክንያቱ ደግሞ ሞገስና ሉላ ገጠር ሊገቡ ነው ማለት ነው። ይኸውልሽ አሁን
ገጠር ካልገባን በስተቀረ መቼም አይተውሽም። መቼም ቢሆን ዝና አንቺን ከመፈለግ አያቆምም። በእርግጥ አንቺ ገጠር የምትገቢ ማለት ገጠር መግባት ለአንቺ አይገባሽም። አንቺ ከከተማ ልትወጪ አይገባም የኔ ልዕልት ያለ ይመስላል። እና እሱ እንግዲህ ከገጠር ማለትም ከከተማ ወደ ገጠር እንዲሄዱ አልፈለገም። ነገር ግን ደግሞ ከሱ ከሱ ለመሸሽ ግዴታ ወደ ገጠር መሄድ እንዳለባቸው ተናግሯል ማለት ነው ሞገስ። እናም በብሩክም መጥፋት ተጨንቀዋል ሁሉም። እንግዲህ መድብን ያገኘዋል ወንድሙን ብለን እናምናለን። ሉላ ደግሞ ይቅርታ ማድረግ አለብህ፣ ይቅር መባባል አስፈላጊ ነው ትላለች ማለት ነው ለሞገስ። እንግዲህ ሞገስም አዎ እውነትሽን ነው፣ ይቅርታ ማድረግ አለብኝ፣ መገናኘት አለብን፣ ተገናኝተን ይቅርታ ልለው ይገባል ይላል። ነገር ግን አንቺን እኮ መቼም አይተውሽም፣ የትም ብንሄድ አይደለም ገጠር የትም ብንሄድ መቼም አይተውሽም። እውነት ለመናገር መቼም አይተዋት ማስባችሁታል። እገድላለሁ እያለ ነው እኮ ለእሷ ስል እገድላለሁ ሁላ ብሏል ማለት ነው። እና በጣም ይሄ መጅኑን ነው በእውነቱ ማለት ነው። በጣም ነው እንትን ያለው ማለት ፍቅር አሪፍ ነው፣ ፍቅር ደስ ይላል። ኦፍ ኮርስ የምታፈቅሩትን ሰው ማግኘት ግድ ነው። አዎ ግን ደግሞ በቃ ካልሆነስ አፍ አውጥታ እኮ አልወድህም ብለዋለች። እዚህ ጋር እኮ ለማለት ነግሯታል። እኔ እኮ የተናደድኩት በምን መሰለሽ? አፍ አውጥታ እኮ ነው፣ አፍ አውጥታ አልፈልግህም አልወድህም አለችኝ እኮ ከደበደበች በኋላ ይላታል። ማለት ምን ትለዋለች እንዴ? ምን እሱ ብቻ አታስታውስም እንዴ? እንደዛ እኮ ማጅራትህን ድብድብ አድርጋ ተጎንብሰ ስንት ቀን እንደሄድክ ልትበቀላት ይገባል። አዎ አብረን እንበቀላቸው ትላለች። እች ደግሞ በቀል ስትወድ ማለት ነው። እና እንግዲህ ማህሌትም የበቀል ማለት በቃ መበቀል እፈልጋለሁኝ፣ እነሱን ልበቀል እፈልጋለሁ ትላለች ማለት ነው ደጋግማ። የሚያሳዝን ነገር ነው በነገራችን ላይ። በቀል እኮ ጥሩ አይደለም። ደስ የሚሉት ግን ሉላና ሞገስ ግን በቀሉን አይፈልጉትም። ምንድን ነው የሚሉት? ጭራሹንም ያን ሁላ ያደረገውን ሰው ይቅርታ አድርግለት፣ ይቅርታ በለው ትላለች ማለት ነው። ይቅርታ መጠያየቅ አለባችሁ ትላለች ሉላ። እና ሉላ ምን ብላለች? ፀሐይ ድጋሚ እየናፈቀኝ ነው ብላለች ማለት ነው። እዚህ ሰፈር ዝና የለም፣ በኋላ እንወጣለን፣ እንደ አበባ ፍክት ብለሽ ትገቢያለሽ ይላታል ማለት ነው። በነገራችን ላይ ፍቅራቸው በጣም ነው ደስ የሚለው። እና መድብል ደግሞ ምሳሌ ጋር እያወሩ ነበረ። እንግዲህ ምሳሌ መድብልዬ ውድድ እኮ ነው የማደርግ ትለዋለች። በጣም ደስ ብሏታል። ምንም እንኳን አባቷ ጠፍቶባት ብትጨነቅም ነገር ግን በአጎቷ ደግሞ ትንሽ የተረጋጋች ትመስላለች። እና አባባ እናንተ ወንድማማች ናችሁ አደለ? ለእኔ ደግሞ አጎቴና አደለ ትለዋለች ማለት ነው። እና ወንድሜ እንደሆነ እማዬ ነግራኝ ነው ይላታል። እሷም እንዴ ትልቅ ሰው እማዬ ይላል እንዴ ትላለች ማለት ነው። እና በጣም ነው ደስ የሚሉት ቀልዳቸው፣ ሳቃቸው። እና ምሳሌ ምን ብለዋለች? ዝፈንልኝ ብለዋለች። እሱም እሺ እዘፍንልሻለሁ ብሏት ነበረ። እና ምሳሌ በጣም የምታስቀው ነገር የልጆች ጥያቄ ነው። ብዙ ልጆችም እንደዚህ ይላሉ ማለት ነው። እና እሺ ለእኔ ለአባዬ ወንድሙ ከሆንክ ለምንድን ነው ለእኔ አጎቴ የሆንከው ትለዋለች። እሱም ምንድን ነው ታዲያ ወንድም ለሆነልሽ ሲላ ጊዜ አይ ወንድምማ ቅድስትዬ ናት የምትወልድልኝ ብላለች። እንግዲህ ቅድስትዬ ወንድም ትወልድላታለች ብለን ተስፋ እናደርጋለን። መድብልም ጠይቋታን ለምሳሌ እኔ ምልሽ ምሳሌዬ ወንድም የመውለድ አዝማማለ እንዴ? ቅድስት ልጅ ልትወልድ ነው እንዴ? ቅድስት እርጉዝ ናት እንዴ ብሎ ይጠይቃታል ማለት ነው። እሷም እኔ እንጃ ብላለች። ምክንያቱም ምሳሌ አታውቅም፣ ግን እኛ እንዳረገዘች ማለት ያረገዘች ይመስለናል ተመልካቾች ማለት ነው። እናም እንግዲህ ምሳሌ አጎቴ የት ሄዶ ነው ትላለች። እናም ቅድስትዬ አንቺ ስላደረግሽው በቃ አልፈልግም ብሎ ሄዷል ትላታለች ማለት ነው። እሷም አይ አጎቴ እኮ ዘፍንልሻለሁ ብሎ የነበረ የትም አይሄድም ትላለች ምሳሌ ማለት ነው። እንግዲህ ምሳሌ በጣም ደስ የምትል ልጅ ናት። በተለይ ቅድስትን ደግሞ በጣም ነው የምትወዳት። አሁን በተለይ እማዬ ማለት ስለቻለች ደግሞ በጣም ነው ደስ ያላት ማለት ነው። እንግዲህ በቃ እስከሚሄድ ድረስ ይዘፍንልሻል ብላታለች። እና ቅድስትዬ ስትላትኝ ደግሞ አባዬ እንድትይኝ ነው አይደል ስትላት፣ አዎ አባዬ ቀረ ብላለች። እንግዲህ ቅድስትና የአቶ መድብን ማለት ነው ምን አውርተዋልኝ? ምሳሌ ስትጠይቀን ወደ መጣበት ማለትም ባለፈው እሷን ሊያሳክም ወደ ሄደበት ሀገር ሄዷል እንላታለን ለጊዜው ተባብለው ነበረ ማለት ነው። ለዛም ቅድስትዬ ምን ብላታለች? ጋሼ አንቺን ይዘውሽ ሄደው የነበረው ቦታ ሄደዋልኝ፣ የሆነ እቃ ረስተው ስለነበር ሄደዋን ሊያመጡ
ብላታለች ማለት ነው። እንግዲህ ምሳሌም ልታምን አልቻለችም። በጭራሽ አባዬ ቸው ሳይነግረን አይሄድም፣ አንቺ እየቀለድሽብኝ ነው ብላለች። እና እንግዲህ መድብንና ሞገስ ተገናኝተዋልኝ። በጣም ነው ደስ የሚለው በመገናኘታቸው። ምክንያቱ ደግሞ ምንድን ነው እንግዲህ የብሩክ ወንድም ማለት ነው ተደባዳቢ ጎበዝ ነው። ስለዚህ ደግሞ እንግዲህ መድብንና ሞገስ ወክ እያደረጉ ነበረ። አጋጣሚ እንግዲህ መድብን ብር አልያዝኩም እንጂ ካፌ ብንገባ አሪፍ ነበረ፣ ምክንያቱም እዚህ ዝም ብለን ቁጭ ከምንል ግን ብር አልያዝኩም ሲል ጊዜ ሞገስም ችግር የለውም ኢቲኤም አለ ግን የኔ አይደለም የሉላ ነው ብሎ በኢቲኤሙ ብር አውጥቷልኝ። በዛ ኢቲኤም አድራሻ ደግሞ እንግዲህ ባንክ የሚሰራ ሰው ለዝና ነግሮታል። በዚህ በሉላ ኢቲኤም ብር ወጥቷል አሁኑኑ ብሎ ነግሮት አድራሻቸውን አውቋል ማለት ነው። እንግዲህ ወደ አድራሻቸውም ሂዶ እያፈላለጋቸው ነበረ። ሞገስንና መድብንን እያፈላለገ ነበር ማለት ነው። እና ሞገስንም ይጠይቀዋል። እኔ የምለው ንገረኝ እስኪ ቆይ ይሄ ዝና የሚባለው ሰውዬ ምንድን ነው የሚፈልገው? ማን ነው? ምንድን ነው የሚፈልገው ብሎ ሞገስን ይጠይቀዋልኝ። እና ከአንተ ጋራስ ምንድን ነው ችግሩ? ከብሩክስ ጋር ምንድን ነው ችግሩ ብሎ ይጠይቀዋል። በዛ ሰዓት እንግዲህ ፊት ለፊት ማን መጥቷል ማለት ነው። ስለሱ እያወሩ ስለሱ እያነሱ ቀጥታ የመጣው ራሱ ነው ማለት ነው። ማለትም ዝና መጥቷል ማለት ነው። በዛ ሰዓት እንግዲህ ሞገስ በጣም ነው የደነገጠው። ሲከታተልን ነበር ማለት ነው። እንዴት ሲከታተልን ነበር ብሎ በጣም ደንግጦ ነበረ። እና እንግዲህ መድብንም ምን አስፈራ ታዲያ እሱ ሲመጣ ችግር የለውም እኮ ይምጣ እና እንተዋወቀዋለሁ ችግር የለውም አታስብ ብሎታል ማለት ነው። ምክንያቱም እንደሱ ጉልበተኛ ነው ማለት ነው። እንግዲህ መድብን ገፍትሮ ጥሎታልኝ። ከዛም ጭራሹንም ይመታዋል ማለት ነው። ለምንድን ነው የሚመታው? ታው ራስ ሲለው አልሰማም ስላለ ይዞ በቦክስ አፍንጫውን ብሎታል ማለት ነው። እንግዲህ የእጁን አግኝቷን እሱ ተደባዳቢ ነኝ ጭራሹንም እገላለሁ ሲል የተነገረውን ባለመስማቱ ማለት ነው። የብሩክ ጉዳይ እንዴት ሆነ የሚለውን ስንመለከት እንግዲህ የብዙ ሰው ጥያቄ ነው። ብሩክ ይምጣልን፣ ብሩክ ምን ሆኖ ነው፣ ብሩክ የት ሂዶ ነው፣ ብሩክ እያለ ሁሉም ሰው እየጠየቀ ነው። በተለይ ምሳሌ አባዬ የት ሂዶ ነው እያለች በጣም እያስቸገረቻት ትገኛለች ማለት ነው። ቅድስቴን እያስቸገረቻት ትገኛለች ማለት ነው። እንግዲህ ምን ሆኖ ይሆናል የሚለውን ወንድሙ እንደሚደርስበት እርግጠኛ ነን። ምክንያቱም ወንድሙ ጎበዝ ነው፣ ወደ ላይ ወደ ታች ብሎ መፈለግ ይችላል ማለት ነው። ይህንን ይመስላልኝ በሱ ጉዳይ ያለው ነገር። ቀጣዩን ክፍል በቀጣይ ይዤላችሁ እመጣለሁ። ውዶች ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በኔክስት ክፍል እንገናኛለን ማለት ነው። ባይ ባይ ውዶች። ላይክ ሰብስክራይብ እያደረጋችሁ በኮሜንትም ለምታበረታቱብኝ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ ውዶችዬ።